ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የግብጽና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ እንደማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 18 የኃጢአትን ፍቅር ለማስወገድ ፍቅረ እግዚአብሔርን ማጽናት። ሰው በልቦናው ከሁሉም ነገር ነፃ ሆኖ ለመኖር አይችልም። ወይ የመልካም አልያም የክፉ ሐሳብ ማደሪያ ነው የሚሆነው። በፍቅረ እግዚአብሔር ወይም በፍቅረ ዓለም የተያዘ ነው ማለት ነው። ይሁን እንጂ እነዚህን ሁለቱን ተቃራኒ ነገሮች ለማስተናገድና በሁለቱም ደስተኛ ለመሆን አይቻለውምና የእግዚአብሔር ቃልም የዓለም ወዳጅ ሊሆን የሚወድ ሁሉ የእግዚአብሔር ጠላት ሆኗል በማለት ምስክርነቱን ገልጧል። በያዕቆብ መልእክት ምዕራፍ 4 ከቁጥር 4 ላይ ሌሎች ነገሮችን መውደድ ከደጉና ከቸሩ አምላክ ከእግዚአብሔር ጋር የሚያጣላ ከሆነ ከፍቅረ እግዚአብሔር የበለጠ በልቦናችን ሊያደር የሚገባው ሌላ ነገር መኖር የለበትም። የእግዚአብሔር ፍቅርም ጥልቅና ጠንካራ ነውና ከዚህም የተነሳ በልቦናችን ያለው ማንኛውም ሌላ ፍላጎት ያስወግድልናል። እንግዲህ ፍቅረ እግዚአብሔርን በንስሐ የምናገኘው ከሆነ በልቦናችን ያደረው ፍቅረ እግዚአብሔርም የሰለጠነበንን የኃጢአት ፍላጎት የሚያስወግድልን ከሆነ ንስሐ አንዱን ፍላጎት በሌላ መለወጥና በሌላ ማሳየት ነው ማለት ነው። አንድ ቅዱስ አባት መናገሩ ትክክል ነው። ይህ ንስሐ የዓለምና የሥጋ ፍላጎት በሆነው የኃጢአት ፍላጎት ፈንታ መንፈሳዊውንና የጽድቅን ከእግዚአብሔር ጋር ለዘላለም የሚያኖረውን ሕይወት መተካት ነው። በመሆኑም ልቦናችን ከእግዚአብሔር ፍቅርና ከሰማያዊ የዘላለም ተስፋ የተለየ እንዳይሆን ጸንተን የዓለምን ፍላጎትና ኃጢአት መቃወም ይኖርብናል። የዓለም ፍላጎት በመንፈሳዊ ሕይወታችን ላይ ተጽዕኖ በሚያደርግብን ጊዜ ሁሉ መንፈሳዊ በሆነው መሳሪያ በጾምና በጸሎት በመጠቀም ልንዋጋው ይገባል። የዚህ መንፈሳዊ ውጊያ ውጤት ደግሞ የእግዚአብሔር ፍቅር በውስጣችን ጥልቅ እንዲሆን ይረዳናል። እግዚአብሔር ፈጽሞ በሚያፈቅረው ልቡና ኃጢአት ሊገባበት እንደማይችል ማወቅ አለብን። በአንድ ሰው ልቡና ውስጥ ያለው ጽኑ ፍቅረ እግዚአብሔር ያለማቋረጥ እንዲጾም፣ እንዲጸልይ፣ መንፈሳዊያን መጻሕፍትን እንዲያነብ፣ ቤተ ክርስቲያን እንዲሄድ፣ ንስሐ እንዲገባ፣ ሥጋውን ደሙን እንዲቀበል ያደርገዋል። ሃይማኖት ወይም እምነት ራሱ ፍቅር ነው። በመሆኑም ሃይማኖት ፍቅረ እግዚአብሔር መልካምን ነገር የማድረግ ፍቅር ሌሎችን ሰዎች ማፍቀር ነውና ይህ ፍቅር ያጣ ልቡና ግድ የለሽ ከመሆኑም የተነሳ ቀድሞ የእግዚአብሔርን ፍቅር ባወቀበት ጊዜ በልቡናው የተቀጣጠለውን ፍጹም መንፈሳዊነት ያጣል። እናም ይህ ግድ የለሽነቱ ወደ ኃጢአት ያድጋል ማለት ነው። በልቦናችን ውስጥ የእግዚአብሔር ፍቅር ከሌለ ንስሐ ልንገባ አንችልም። እግዚአብሔርን ካላፈቀርነው ደግሞ ኃጢአትን ልንጠላና ልቦናችንን ልናነጻ አንችልም። ሰው እግዚአብሔር በመጨረሻው የፍርድ ቀን የሚሰጠውን ቅጣት ፍርድ በመፍራት ከሲኦልና በኋላም ከገሃነመ እሳት ለመዳን ብሎ ንስሐ ሊገባ ይችላል። ነገር ግን እንዲህ አይነቱ ሰው በፍርሃት ምክንያት ተዋት እንጂ ኃጢአትን ከልቦናው ጨርሶ አላስወጣትም አልጠላትምና የዚህ መሰሉ ልቦና ደግሞ ከግራ ወደ ቀኝ ሲዋጅቅ ይኖራል እንጂ ውስጣዊ ሰላምና ረፍት አግኝቶ አይረጋጋም። በውስጡ ፍቅረ እግዚአብሔር አልተተካምና ማለት ነው። ልቡና በፍቅረ እግዚአብሔር ሊሞላና ወደ መልካምነት ሊለወጥ የሚችለው በንስሐ ነው። መንፈሳዊ ሕይወትም ከዚህ ፍቅረ እግዚአብሔር የሚመጣ ነው እንጂ እንደ ደራሽ ውሃ ድንገት የሚገኝ አይደለም።
ማንኛውም ነገር በፍቅረ እግዚአብሔር ላይ ተመስርቶ ካልተደረገ ልማድ እንጂ መንፈሳዊ ሕይወት ነው ሊባል አይችልም። ስለዚህም በጸሎታችን ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች ተብሎ በመዝሙር 62 ቁጥር 5 ላይ እንደተነገረው አቤቱ ሕግህን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው እያለ መጸለይ ያለብን ማለት ነው። መዝሙር 118 ቁጥር 17 ላይ እንደተጻፈው በመጽሐፍም ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ለአፌ ጣፈጠኝ ተብሎ ተጽፏልና መዝሙር 118 ቁጥር 103 ላይ እኛም ደግሞ ወደ ቤተ ክርስቲያን እየሄድን የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው፣ ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቃለች፣ ልቤም ስጋዬም በሕያው አምላክ ደስ ተሰኘ በማለት ልንጸልይ ያስፈልጋል። መዝሙር 83 ቁጥር 1 እስከ 2 ላይ በዚህም አኳኋን በውስጣችን ከሚፈጠረው መንፈሳዊ ስሜት የተነሳ ንስሐ በመግባታችን ደስተኞች ስለምንሆን የንስሐ ሕይወታችን የሚቋረጥ ሳይሆን ተከታታይ ይሆናል። ፍጹሙ ፍቅረ እግዚአብሔር በልቦናችን ውስጥ ሳይኖር ኃጢአትን ብንተው እንኳን ኃጢአት ደግሞ ወደ ነበርንበት ወደ ራሱ መንግሥት ሊመልሰን መዋጋቱን አይተውም። ምክንያቱም ልቦናችንን ፍጹም በሆነ በንስሐ ሕይወት ሊያኖርንና ከእግዚአብሔር ጋር ሊያስታርቀን የሚችለው ፍቅር በልቦናችን ውስጥ ስለሌለ ነው። ኃጢአትና የኃጢአት ምንጭ የሆነውን ዲያብሎስን ማሸነፍ የሚችለው ፍጹም የሆነ ፍቅረ እግዚአብሔር ነው። በእርግጥ ንስሐ እንደምንሻ የታወቀ ነው። በልቦናችን መንፈሳዊውን ሕይወት በመጀመራችን በንስሐ ጉዞ ላይ እንደሆንን ልናስብ እንችላለን። ነገር ግን ብንጸልይና ብንጾምም በውስጣችን ስር ከሰደደው የኃጢአት ፍቅር የተላቀቅን መሆን አይሰማንም ማለት ነው። ለምን? ምክንያቱም መንፈሳዊውን የሕይወት ጉዞ በመጀመራችን መንፈሳዊ እርካታም በማግኘታችንና በጽናት በመጾማችን በትጋት በመጸለያችን ቅዱሳት መጻሕፍትንም በማንበባችን የመንፈሳዊውን ሕይወት ጣዕም በማወቃችን ነው። ይህ ደግሞ የእግዚአብሔርን ፍቅር በልቦናችን በማሳደር ወደ ንስሐ እንድንደርስ ያደርገናል። በዚህ የእግዚአብሔር ፍቅር በንስሐ ሕይወት ያልኖርን እንደሆነ መጥፋታችን አይቀርም። ስለዚህም ኃጢአትን ከልቦናችን ፈጽሞ ሊያስወግድልን የሚችለው የእግዚአብሔርን ፍቅር ገንዘብ ማድረግ ይገባናል። በምንጩ አጠገብ እንስራችንን ለመጣል ጌታችን አምላካችንን ኢየሱስ ክርስቶስን ማወቅ አለብን። ዮሐንስ ወንጌል ምዕራፍ 4 ላይ እንደተጻፈው ይህንን የእግዚአብሔርን ፍቅር ለማግኘት በትዕግስትና በጽናት መጸለይ ይገባናል። በፍጹም ልባችን በፍጹም ሐሳባችን ሁሉ አቤቱ ጌታ ሆይ አንተን የማፈቅር አድርገኝ፣ ከልቤም ውስጥ የኃጢአትን ፍቅር አስወግድልኝ፣ የአንተን ፍቅርም ስጠኝ በማለት በጸሎት እግዚአብሔርን ልንጠይቅ ያስፈልጋል። ከዚህ ሌላ ሁልጊዜ ፍቅረ እግዚአብሔርን በልቦናችን የሚያሳድሩ ነገሮችን ለማድረግ ለማየትና ለመስማት በጽኑ መፈለግ አለብን። ከዚህ አንጻር ደግሞ የእግዚአብሔርን ፍቅር ከልቦናችን ሊያጠፉብን የሚችሉ ነገሮችን ከኛ ማራቅ በጽኑ መቃወም ይገባናል። ስለዚህ ኃጢአትን ከልቦናችን ፈንቅሎ ለመጣልና የእግዚአብሔርን ፍቅር ከኛ የሚጠበቀውን ሁሉ ጥንቃቄ ማድረግ ይኖርብናል። የእግዚአብሔር ፍቅር በልቦናችን ውስጥ ባደገ መጠን ልቦናችን ደግሞ ለኃጢአት ያለው ጥላቻ እያደገና እየበረታ ይሄዳል። እግዚአብሔር አምላካችንም ኃጢአትን በጠላን መጠን ፍቅሩን የበለጠ ይጨምርልናል። አምልኳችንና አገልግሎታችን ሁሉ በደስታ ይሆናል። የፈጣሪያችንን የእግዚአብሔርን ሕግን ለማክበር ትእዛዛቱን ለመፈጸምም አይከብደንም ማለት ነው። ከዚህም የተነሳ እንደ ፍቁረ እግዚእ ቅዱስ ዮሐንስ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም ብለን ለማመንና ለመመስከር እንችላለን። በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ እንደተጻፈው ምክንያቱም በእነዚህ የእግዚአብሔር ሕግጋት ጸንተን ብንኖር ያላንዳች ችግር ደስተኞች ስለምንሆንና እንዲሁም በልባችን አድሮ የሚፈትነን አንዳችም የሥጋ ፍላጎትና ኃጢአት ስለሌለ ነውና ሐዋርያው ቅዱስ ጳውሎስ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ትሰኛለችና በማለት መናገሩ ለዚህ ነው። በሮሜ መልእክት ምዕራፍ 7 ቁጥር 23 ላይ እግዚአብሔርን የሚያፈቅር ሰው ሕግጋቱን በመፈጸሙ ደስተኛ ነው። የእግዚአብሔር ሕግጋት ፍጻሜ የሆነውን ፍቅር በልቡናው ያደረው በመሆኑም እግዚአብሔር ከሚደሰትበት በቀር የሚያዝንበት ነገር ስለማይሰራ ደስተኛ ነው። ወላጆችን የሚወድ ሰው ከነርሱ በሚያገኘው ምርቃት ተስፋና ደስታ ስላለው እነርሱ የሚከፉበትን ነገር ከቶውን አያደርግም። እንዲሁ ያለ
በፍቅረ እግዚአብሔር ላይ የተመሰረተ የቅንነትና የዋህነት ስሜት ያለው ሰው ያለምንም ችግር ንስሐ ሊገባ ይችላል። በልቦናው ፍቅረ እግዚአብሔር ለሌለው ሰው ንስሐ መግባት ከባድ ሸክምና አስቸጋሪ ነው። ምክንያቱም የኃጢአትን ፍቅር ገና ከልቡ ጠርጎ አላስወገደውምና። ስለዚህ የንስሐ ሕይወታችን አስቸጋሪ የሚያደርገውና የኃጢአት ፍቅር ከልቦናችን የሚያስወግድልን የእግዚአብሔር ፍቅር ገንዘብ ማድረግ ይኖርብናል ማለት ነው። ይህንን አማናዊና ፍጹም ፍቅር ያገኘነው እንደሆነ ንስሐ መግባትና የእግዚአብሔርን ትእዛዛት መፈጸም አይከብደንም። ንስሐ መግባት የተራራ ያህል ገዝፎ የገደል ያህል አስቸጋሪ ሆኖ የታየን እንደሆነ በልቦናችን ያለው የእግዚአብሔር ፍቅር ፍጹም አይደለም ወይም ደግሞ ምንም ፍቅር እግዚአብሔር የለንም ማለት ነው። ሐዋርያው ቅዱስ ዮሐንስ ጽድቅን የማያደርግ ሁሉ ከእግዚአብሔር አይደለም ብሏልና በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 10 ላይ። በድጋሜም ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔር የተወለደው ራሱ እንድንጠብቅ ወይም እንዲጠብቅ ክፉም እንዳይነካው እናውቃለን በማለት የእግዚአብሔር ፍቅር ካለን የኃጢአት ተቃራኒ ወደ ሆነው ሕይወት የሚያደርሰንን ንስሐ መግባት እንድንወደው እንደምንችል ነግሮናል። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 8 ላይ ከንስሐ ይልቅ የሚከብደንና የሚያስፈራን ኃጢአትን መስራት ይሆናል። በልባችን ካደረው ጽኑ የእግዚአብሔር ፍቅር የተነሳ እንዴት ይህንን ትልቅ ክፉ ነገር አድርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ እንላለን። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ እንደተጻፈው ኃጢአትን ከጠላን ደግሞ ንስሐ እንወዳለን፣ እርሱም የልብን ንጽሕና ለማግኘት ያበቃናል። የእግዚአብሔር ፍቅር በልቦናችን ያለውን የኃጢአት ፍቅር አውጥቶስ እንደሚጥልልን ስለተገነዘብን እንዴት አድርገን ወደ ፍቅረ እግዚአብሔር ልንደርስ እንደምንችል እንጨነቅ ይሆናል ማለት ነው። ወደ እግዚአብሔር ፍቅር ሊያደርሱን ከሚችሉ ዋና ዋና መንገዶች መካከል የሚከተሉት ጥቂቶቹ ናቸው። እነርሱም መላ ሕይወታቸውን ለእግዚአብሔር በመስጠት የኖሩን ቅዱሳን ታሪክና ገድላቸውን አዘውትሮ ማንበብ፣ ስለ ንስሐና ወደ እግዚአብሔር ለመመለስ የተጻፉ ቅዱሳት መጻሕፍትን መመርመር፣ ሞትን፣ የመጨረሻውን ፍርድና የእግዚአብሔርን መንግሥት ማሰብና እንዲሁም ደግሞ እግዚአብሔር ለኛ ያለውን ፍጹም ፍቅር በማስተዋል ማስታወስ ናቸው። እነዚህም እግዚአብሔር ያደረገልን ታላቅ ቸርነትና የገለጠልን ፍጹም ፍቅር እያሰብን እንድንወደው ያደርጉናል። ምክንያቱም እርሱ አስቀድሞ ወዶናልና። ስለዚህም ለንስሐ የሚያበቃውን ፍቅሩን በልቦናችን እንዲያሳድርልን አዲስ ልብንም እንዲሰጠን ዘውትር ከእግዚአብሔር ጋር በጸሎት መነጋገርን አጥብቀን መያዝ ያስፈልጋል ማለት ነው። ሌላኛው ነጥብ ደግሞ ከእግዚአብሔር ጋር መታገልና እርዳታውን ገንዘብ ማድረግ ያስፈልጋል። ኃጢአትን ከኛ አስወግደን ንስሐ ለመግባት እንፈልግና ይሄም ይሳካልን ይሆናል። በዚህ ጊዜ ግን በኃጢአት ላይ ድልን መቀዳጀት ከሰው አለመሆኑን ልናስታውስ ይገባል። ምክንያቱም አንደኛ ታላላቆችን ሁሉ ያሸነፈ ኃጢአት ያለ አምላካዊ እርዳታ በሥጋ ኃይልና ብርታት ሊሸነፍ የሚችል አይደለምና ማለት ነው። በመጽሐፈ ምሳሌ ምዕራፍ 7 ቁጥር 26 ላይ ተጽፎ እንደምናገኘው። ሁለተኛ ቀደም ብለን የወደቅንበትና የጣልን ኃጢአት ከሆነ ዛሬም በእኛ ላይ ኃይል አለውና። ሶስተኛ ከውስጣችን ካለው የሥጋ ፈቃድ በተጨማሪ ውጊያው ከውጭም የሚሰነዘር በመሆኑ በእጥፍ ኃይለኛ ነውና። አራተኛ በመጽሐፍም እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ከመባሉም በላይ ጌታችን ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም በማለት ተናግሯልና መዝሙር 126 ቁጥር 1 ላይና በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ። አምስተኛ የእግዚአብሔርን እርዳታ ሳንሻ በራሳችን ብቻ በምንሰራው ሥራ ብዙ ጊዜ እንወድቃለን። ቢሳካልን እንኳ እኛው በኃይላችን ወይም በጥበባችን እንዳደረግነው በመቁጠር በራሳችን እንመካለን። ትዕቢት ደግሞ ሰይጣንን ያዋረደው በመሆኑ በሥራ ሁሉ የእግዚአብሔርን አጋዥነት መፈለግ መልካም ነው። ስድስተኛ ከዚህ በፊት ባሳለፍነው የሕይወት ተሞክሮ በራሳችን ኃይል ንስሐ ለመግባት አለመቻላችንን አውቀናል። ብዙ ጊዜ ንስሐ ለመግባት ዝተን አልሆነልንም። በእግዚአብሔር ፊት ቆመንም ይህንን ኃጢአት ደግሜ ብሰራው እንዲህ ልሁን እያልንም ብለናል። በራሳችን ስለምተማመንና የእግዚአብሔርን እርዳታ ስላልፈለግን ተሳክቶልንም አያውቅም። ስለዚህ አንተ ግን እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ በማለት የእግዚአብሔርን እርዳታ ደጅ ልንጠና ይገባል። በትንቢተ ኤርምያስ ምዕራፍ 31 ቁጥር 18 እንደተጻፈው እግዚአብሔር ተነሳይ ልቡና እንዲሰጠን እርሱን መጠየቅ ያስፈልጋል። እርሱ ራሱ ደግሞ አዲስ ልብም ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ ሲል ተናግሯልና
በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26-27 ላይ እርሱ አምላካችን የገባልንን ኪዳን እያሰብን ልቦናችንን ወደ ንስሐ እንዲመልስልን ብንጠይቀው በቃሉ የታመነ ነውና ያደርግልናል። ተነሳይ ልብን ይሰጠናል፣ በትእዛዛቱም የምንመራ ያደርገናል። ለዚህም ነው በቤተ ክርስቲያን ጸሎታችን በንስሐ ሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ እያልን የምንጸልየው። መዝሙር 50 ቁጥር 7 ላይ ከኃጢአት የሚያጥበንና የሚያነጻን እግዚአብሔር እንጂ እኛ ራሳችንን አጥበን ልናነጻ አንችልምና በዳዊታችን በሰርክና በነግ ጸሎታችን እንዲሁም በቅዳሴያችን ሁሉ ደጋግመን አቤቱ ጌታችን ሆይ ከክፉ ነገር አንጻን፣ ነፍሳችንንም ከሞተ ኃጢአት አድነን እያልን እንጸልያለን። በዚህም ንስሐ ንጽህናና ቅድስና ከእግዚአብሔር የሚገኙ በጸሎትም እግዚአብሔር ሊለመንባቸው ቢገቡ እንጂ እንዲሁ ያለ እግዚአብሔር እርዳታ በራስ ጥረት የሚመጡ አለመሆናቸውን ከቤተ ክርስቲያን እንማራለን። ይህም ወደ ንስሐ ሕይወት ለመድረስ የሚያስችለው ድልድይ ጸሎት መሆኑን ያስረዳል። ቅዱስ ይስሐቅም ከጸሎት በቀር ወደ ንስሐ ሊያደርስ የሚችል መንገድ እንዳለ የሚያስብ ማንም ሰው እርሱ በዲያብሎስ የተታለለ ነው በማለት የተናገረው ለዚህ ነው። ስለዚህም ሁልጊዜ እግዚአብሔር የአንተ እርዳታ ሻለው፣ ካንተ ውጪ ምንም ልሰራ አልችልምና በማለት ልንለምነው ያስፈልጋል። በፈጣሪያችን ፊት ቆመን ፈቃድ አለኝና መልካሙን ግን ማድረግ የለኝም፣ የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውምና እንደ ጠፋ በግ ተቅበዘበዝኩ፣ ትእዛዝህን አልረሳውምና ባሪያን ፈልገው፣ አንተም እኔ ራሴ በጎችን አሰማራለሁ፣ አስመሰግናቸዋለሁ፣ የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ ያልክ የተሰበረውን እጠግናለሁ የደከመውን አጸናለሁ ያልክ አይደለህምን? በሮሜ መልእክት ምዕራፍ 7 ቁጥር 18-19፣ መዝሙር 118 ቁጥር 176፣ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 15-17። ስለዚህ እኔ የጠፋሁ ሰባራ ደካማና የባዘንኩ ነኝና ፈልገኝ፣ መልሰኝ፣ አጽናኝ፣ አጠንቅረኝ፣ ደክም ያለውና ንስሐ ልግባ አልተቻለኝም፣ ስለዚህ ለንስሐ የበቃው አድርገኝ በማለት እግዚአብሔርን ኃይልና ብርታቱ እንዲሰጠን መለመን ያስፈልጋል። በተጨማሪም እግዚአብሔር አምላካችንን አንተ ከኃጢአት እንድትጠብቀኝ ቃል ግባልኝ፣ ደግሞም እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብለሃልና አሳርፈኝ በማለት በማቴዎስ ወንጌል ምዕራፍ 11 ቁጥር 28 የተጻፈውን መተንተን በመጥቀስ መጸለይ ያስፈልጋል። ዳግመኛም የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ያልክ አንተ ጠፍቻለሁና አድነኝ ብለን በሉቃስ ወንጌል ምዕራፍ 19 የተጻፈውን ማንበብ ያስፈልጋል። ከመጨረሻውም ቅጣት ብቻ ሳይሆን ከኃጢአት አድነኝ ኢየሱስ የተባልክ አንተ መድኃኒት ሆነህ ሕዝብን ለማዳን መጥተሃልና በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንደተጻፈው በመጽሐፍም ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ መድኃኒትም አደርጋለሁ ብለሃልና በኃጢአት ደዌ የታመምኩትን እኔን አድነኝ ማለት ልንለምነው ይገባል። መዝሙር 11 ቁጥር 5 ላይ የንስሐን ሕይወት ለማግኘት ኃይልን ከሚሰጥ ከእግዚአብሔር ጋር መታገል ያስፈልጋል። አባታችን ቅዱስ ያዕቆብ ካልባረክኝ አልለቅህም በማለት ከእግዚአብሔር ጋር ታግሎ በረከትን አግኝቷል። ኦሪት ዘፍጥረት ምዕራፍ 32 ቁጥር 26 ላይ እንዲሁ ሁሉ እግዚአብሔር ከኃጢአት እንዲለየንና ከድካማችን እንዲያበረታን ለንስሐም እንዲያበቃን ከእርሱ እግር ስር ወድቀን በጸሎትና በጾም ልንታገለው ይገባናል። ይህም ማለት እርሱ ኃጢአትን የምንጠላበትን፣ ትእዛዛቱን በሥራ ለመተርጎም የምንችልበትን፣ የሰይጣንን ፈተና የምንቋቋምበትን፣ በልቦናችን ውስጥ ያለውን ኃጢአት አውጥቶ የሚጥል ፍጹም ፍቅር የምናገኝበትን፣ እርሱን የምንወድበትን ኃይል እንዲሰጠን አብዝቶ መጸለይ ነው። ከእርሱ ጋር መታገል ማለት በፍጹም ፍቅርና ትህትና በፊቱ ቆሞ ኃይልን ለማግኘት በጽኑ ጸሎት መለመን ነው። በጽኑ ጸሎት የሚተጋ ሰው ከሰይጣን ፈተና የተነሳ በሚመጣበት ኃጢአት አይወድቅም። ምክንያቱም በነገሩ ሁሉና በሚሰራው ስራ ሁሉ እግዚአብሔር አለ፣ ውጊያው ሁሉ እግዚአብሔርን አጋዥ አድርጎ ነውና። ስለዚህ እኛም ዘውትር በምንሰራው ስራና ከኃጢአት ጋርም በምናደርገው ረቂቅ መንፈሳዊ ውጊያ ሁሉ የእግዚአብሔርን ኃይልና አጋዥነት መከታ ልናደርግ ይገባናል። እርሱ ሁሉንም ያደርጋልና። የጸሎት ሰዎች የሆንን እንደሆንም በኤርምያስ ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱ ወይም ድል አይነሱህም ይላል እግዚአብሔር ተብሎ እንደተጻፈ ድል የሚነሳን ኃጢአት አይኖርም፣ እግዚአብሔር ይዋጋልናልና ማለት ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 19 ላይ እንደተጻፈው
ባጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም ተብሎ በመዝሙር 90 ቁጥር 7 ላይ እንደተጻፈው፣ ስለዚህም እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ በማለት ተናግሯልና እርሱም የውስጡንና የውጩንም ውጊያ ስለሚዋጋልን የእርሱም እርዳታ እጅግ ያስፈልገናል። ኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ እንደተጻፈው። ስለዚህ በማንኛውም ጊዜ በመንፈሳዊ ሕይወታችን ላይ በሚመጣብን ውጊያ እግዚአብሔርን ከፊት አድርገን ሰልፉን ለእግዚአብሔር ነውና የሚለውን የቅዱስ ዳዊትን መርህ መከተል ይገባናል። በአንደኛ ሳሙኤል ምዕራፍ 17 ቁጥር 47 ላይ እንደተጻፈው። ምክንያቱም በትንሽ ወይም በብዙ ማዳን እግዚአብሔርን አይቸግረውምና በአንደኛ ሳሙኤል ምዕራፍ 14 ቁጥር 6 ላይ እንደተጻፈው ሕዝቡ ከአማሌቃውያን ጋር ሲዋጋ በአማሌቅ ላይ የእግዚአብሔር ሰልፍ ተብሏልና በኃጢአታችን ሁሉ ላይም የእግዚአብሔር ሰልፍ ይሆናል። ኦሪት ዘጸአት ምዕራፍ 17 ቁጥር 16 ላይ ከኃጢአታችን ከሚያታልለን የዓለም አምሮት የሚያድነን እርሱ ነውና እኔ ዓለሙን አሸንፌዋለሁ በማለት ተናግሯልና በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ያለ እግዚአብሔር እርዳታ ኃጢአትን ማሸነፍ ንስሐም መግባት እንደማይቻል በዚሁ እናውቃለን ማለት ነው። ስለዚህም እንደ ቅዱስ ዳዊት እግዚአብሔር ግን አገዘኝ፣ ኃይሌም ዝማሬም ለእግዚአብሔር ነው በማለት መዝሙር 117 ቁጥር 14 እንደተናገረው መናገር እንጀምራለን። እንደ ቅዱስ ጳውሎስም በወደደን በርሱ ከአሸናፊዎች እንበልጣለን ብሎ በሮሜ መልእክቱ ምዕራፍ 8 ቁጥር 37 ላይ እንደተናገረው አሸናፊነታችን ሁሉ በእግዚአብሔር እርዳታ መሆኑን እንናገራለን። ይህንን የሚያብራሩልን ሐዋርያው ቅዱስ ጳውሎስ እግዚአብሔር ሁል ጊዜ በጌታችን በኢየሱስ ክርስቶስ ሰው በመሆኑና ስለኛ በመስቀል ላይ በመሞቱ ድል መንሳትን ይሰጠናል ተብሎ በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 57 እንዲሁም በሁለተኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 14 ላይ እንደተናገረው እንዲህም ካለ በኋላ ቀጥሎ ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በማለት የተናገራቸው ቃላት ናቸውና በፊልጵስዩስ መልእክት ምዕራፍ 4 ቁጥር 13 ላይ እንደተናገረው እኛም ይህንን እንመሰክራለን ማለት ነው። ስለዚህ ኃጢአትን ለመታገል ከመጀመር አስቀድሞ ኃይል መንፈሳዊውን ለማግኘት ከእግዚአብሔር ጋር መታገል ያስፈልጋል። ኃጢአትን ድል መንሳት የሚቻለው በእግዚአብሔር አጋዥነት ነውና ማለት ነው። አባታችን ቅዱስ ያዕቆብ ወደ ኤሳው ከመሄድ በፊት ከእግዚአብሔር ጋር የታገለ በረከትንም አገኘ። ወደ ኤሳውም ዘንድ በሄደ ጊዜ ሁሉ መልካምና ያማረ ሆነለት። የጦር አዛዡ ባርቅ ነቢይት ዲቦራን ሳይዝ ወደ ውጊያ እንዳልሄድ መጽሐፈ መሳፍንት ምዕራፍ 4 ቁጥር 8 ላይ እርዳታዋንም እንደፈለገ ሁሉ እኛም ጠላታችንን ሰይጣንንና ኃጢአትን እንዴት እንደምንዋጋ የማናውቅ ኃይልም የሌለን ደካሞች ነንና እግዚአብሔርን አንተ ተዋጋልን፣ ኃጢአትን ድል ነስተን ወደ ንስሐ እንድንመጣ እርዳን ብለን መለመንና እርሱን ረዳታችን ማድረግ ይኖርብናል። አቤቱ ከእሳት እንደተነጠቀው ትንታግ እንደ ኢያሱ እኛንም ከኃጢአት ትንታግ ነጥቀህ አውጣን ልንለው ያስፈልገናል ማለት ነው። ትንቢተ ዘካርያስ ምዕራፍ 3 ቁጥር 2 ላይ እንደተናገረው ኢያሱን ለማዳንና ለንስሐም ለማብቃት የእግዚአብሔር መልአክ ከሰይጣን ጋር እንደተዋጋ ለእኛም ይዋጋልን ዘንድ እግዚአብሔር ተራዳይ መልአክ እንዲልክልን መለመን አለብን። ብዙ ጊዜ በመደጋገም የእግዚአብሔርን እርዳታ ለማግኘት ጸልየን ንስሐ ለመግባት አልቻልን ይሆናል። ልናስተውለው የሚገባን እውነታ የምንጸልየው ጸሎት ከእግዚአብሔር ፈቃድ ጋር ከተስማማ ያለ ጥርጥር መልስ የምናገኝ መሆኑ ነው። ብዙ ጊዜ ጸልየን መልስ ካላገኘን ግን አንደኛ ምናልባት የጸለየነው ንስሐን ከልብ በመፈለግ ላይሆን ይችላል፣ ወይም ሁለተኛ ምናልባት ለጸሎት በምንቆምበት ጊዜ ጽናት የሌለንና ወዲያው የምንሰለች ሆነን ይሆናል። ነቢዩ ኤልያስ የምንፈልገውን እስኪያገኝ ድረስ አልሰለችም፣ በሰባተኛ ጊዜም አገኘ። በአንደኛ ነገሥት ምዕራፍ 18 ቁጥር 44 እንዲሁም ያዕቆብ እስኪባረክ ድረስ ታገለ ተባረከም። ኦሪት ዘፍጥረት ምዕራፍ 32 ቁጥር 21 ላይ 24 ላይ እንደተነገረው። ሶስተኛ ምናልባት የምንጸልየው ጸሎት ያለ እምነትና ያለ መጸጸት ይሆናል። አራተኛ ምናልባት ለጸለየነው ጸሎት ፈጣን ምላሽ ቢሰጠን እኛን የማይጠቅመን ሊሆን ይችላል። ምክንያቱም ቅዱስ ባስልዮስ ዘቄሳርያ እንዳለው እግዚአብሔር ወዲያው ያገኘነውን ነገር እንደምናቃለው ስለሚያውቅ ጥያቄያችንን ሳይመልስ ሊዘገይ ይችላል። የኃጢአትን መራራነት እንድናውቅና ዳግመኛም እንዳንመለስበት ለማድረግ ዝም ሊለን ይችላል። አምስተኛ ምናልባት እግዚአብሔር ምን ያህል ንስሐን እንደምንፈልግ ለማወቅና በጥያቄያችንም የቱን ያህል እንደምንጸና ሊፈትነን ሲል ሊዘገይ ይችላል። ስድስተኛ ምናልባትም መልሱ ለመዘግየቱ ራሳችን ምክንያት ልንሆን እንችላለን። በአንደበታችን ተናግረን እንጠይቅና
በልባችን ግን ንስሐ የማንፈልግ ልንሆን እንችላለን። በመጽሐፍም ዛሬ ድምፅን ብትሰሙት ልባችሁን እልከኛ አታድርጉት በማለት የተነገረው በመዘንጋት ንስሐችንን ልናዘገየው እንችላለን ማለት ነው። ስለዚህ እኛ ራሳችን ተዘናግተንና እያንቀላፋን ስላለ እግዚአብሔር እርዳን ብለን መጠየቅ የለብንም። እኛ እየሰራን የእግዚአብሔርን እርዳታ ልንጠይቅ እንጂ እኛ ተኝተን እግዚአብሔር እንዲሰራልን መጠየቅ አይገባንም። መጀመሪያ መሻቱ ሊኖረን ከዛም የእግዚአብሔር እርዳታ እንደሚያስፈልገን ልናምን በመጨረሻም የአቅማችንን ያህል በመስራት እግዚአብሔርም ከኛ ጋር እንዲሰራ መለመን ያስፈልጋል። ምናልባትም ደግሞ አቅማችን ውሱን ሆኖ ምንም ማድረግና መስራት ባንችል ምንም ባለመስራታችን ተስፋ መቁረጥ የለብንም ማለት ነው። ጌታችን ምንም ለመስራት ያልቻሉትን ረድቶ አድኗቸዋልና ደም ይፈሳት የነበረችውን ሴት እጁ የሰለለውን ሰው እውሩን ሰው በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ በጣራ የገባውን በሽተኛ በማርቆስ ወንጌል ምዕራፍ 2 ቁጥር 4 ላይ በመንገድ የወደቀውን ሰው በሉቃስ ወንጌል ምዕራፍ 10 ቁጥር 30 መጻጉን በዮሐንስ ወንጌል ምዕራፍ 5 ቁጥር 5 ላይ ሁሉንም እርሱ ረድቶ አድኗቸዋል። እርሱ ሙታንን እንኳን አስነስቷል፣ ኃጢአተኛንም ስለመተላለፉ የሞተ ነውና በኤፌሶን መልእክት ምዕራፍ 52 ቁጥር 5 ላይ እንደተናገረው በስጋ ሕያው ነው ሲባል በነፍሱ ግን የሞተ ነውና በዮሐንስ ራእይ ምዕራፍ 3 ቁጥር 2 ላይ እንዲሁ አምላካችን እግዚአብሔር የሞተውን የሚያነሳ ከሆነ መስራት አልቻልንም ብለን ተስፋ መቁረጥና መረበሽም አይገባንም ማለት ነው። እርሱ የመጣው ሰው የሆነውንና በመስቀል ተሰቅሎ የሞተውን የኃጢአተኛን ድህነት ሽቶ ነው። ወደ እርሱ መመለስ የቻሉትን የጠፋውን ልጅ ይመልሳሉ ወይም ይመስላሉ። መመለስ ያልቻሉት ደግሞ የጠፋውን በግና የጠፋውን ድሪም ይመስላሉ። በሉቃስ ወንጌል ምዕራፍ 15 እንደተተነተነው እኛ ስለ ድህነታችን ባንጠይቅ እንኳ ሌሎች ሰዎች ስለኛ ባቀረቡት ጥያቄ ሊያድነን ይችላልና ተስፋ መቁረጥ የለብንም። ሎጥ የዳነው በራሱ ጥያቄ ሳይሆን በአብርሃም ምልጃ ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 15-16 ላይ ስለ እነዚህ ያሰበና ያዳናቸው እግዚአብሔር ለእኛም ደግሞ ያስብልናልና ተነሳሂ ልቡና ይሰጠናል፣ ወደ እርሱም ይመራናልና አዲስም ልብ ይሰጠናል። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ ተጽፎ እንደምናገኘው ቀጣዩን በቀጣዩ ክፍል እንመለከተዋለን። እስከዛው ቸርን ሰብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ንኡና ሁሩሴ ለመዳን አሜሃ ንኡና ሁሩሴ ለመዳን አሜሃ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ